እምነቱን የበላ ሰው ፍርዱ ከምድር ሳይሆን ከሰማይ ነው። አልታየውም ብሎ በድብቅ በወዳጁ ላይ ሸፍጥ የሚሰራ ሰው ቅጣቱ ከሰው ሳይሆን ከፈጣሪ ነው። ከናንተ የሚጠበቀው ማመን ነው። አምናችሁም ሁሉ ነገሩን ለፈጣሪ ስጡት። አምናችሁት ልባችሁን ከፍታችሁለት ራሳችሁን ሰጥታችሁት በራሳችሁ ላይ ሾማችሁት ሳለ እርሱ ግን እምነታችሁን በልቶ የሰጣችሁትን ኃላፊነት ሽሮ የክህደትን ካባ ቢያከናንባችሁ በቅድሚያ ሰውነቱን አስታውሱ። በቀጣይነት ምክንያቱን አስተውሉ። በመጨረሻም ለራሳችሁ ደህንነትና ውስጣዊ ጤንነት ብላችሁ ለፈጣሪ አሳልፋችሁ ስጡት። ክህደት ትልቅ የልብ ስብራትን ያመጣል። ክህደት ያለፈውንም የሚመጣውንም ሕይወት ጥላሸት ይቀባዋል። ክህደት በቀላሉ ለማይሽር ጠባሳ ይዳርጋል። የሰው ልጅ ለምን የገዛ ወዳጁን ብዙ ክፉና ደግ አብሮ ያሳለፈውን አንድ ሰሞን የልቤ ነው የሚለውን ሰው እንደሚከዳ ቢመረመር ምናልባትም ይህን ያህል ሚዛን የሚደፋና የሚያሳምን ምክንያት ላይገኝ ይችላል። የክህደት ገፈት ቀማሾች እናንተ ብቻ አይደላችሁም። ክህደት ትናንት የነበረ ዛሬም ያለ ነገም እንዲሁ የሚኖር ክፉ ተግባር ነው። አዎ፣ በክህደት አትሸበሩ። አንድ ያመናችሁት ሰው ቃሉን ስላጠፈ ራሳችሁን አትውቀሱ። በሌላው ጥፋት ራሳችሁን አትቅጡ። ቢዘገይ እንጂ ማንም ሰው የእጁን ማግኘቱ አይቀርም። ማንም ቃላችሁን በልቶ ልባችሁን አድምቶ ተስፋችሁን አጨልሞ ሕይወታችሁን አመሰቃቅሎ አይቀርም። የሥራውን የምትሰጡት እናንተ ሳትሆኑ የእናንተንም የእነርሱንም ልብ የሚያውቀው ፈጣሪ ነው። እናንተ ምንም ብታደርጉ አንዴ የተሰበረ ልባችሁን ልትጠግኑት አትችሉም። መፍትያችሁ አንድና አንድ ነው። እርሱም ራሳችሁን ብርታትና ጽናቱን እንዲሰጣችሁ ለፈጣሪ መስጠት፣ የከዳችሁን ሰውም እንዲሁ ለአምላካችሁ አሳልፎ መስጠት። እናንተ ምን በወጣችሁ በሰው ጥፋት ራሳችሁን ትቀጣላችሁ? እናንተ ምን ለማግኘት ያሳመማችሁን ሰው በልባችሁ አዝላችሁ ትኖራላችሁ? ጥፋት ሳታጠፉ የማንንም በደል አትቀበሉ። በሰው መበደላችሁ ሳያንስ ዳግም ራሳችሁን አትበድሉ። በወቅቱ ሁኔታውን መቀበል ከባድ ቢሆንም ስራው ያውጣው የማለት ብርታት ይኑራችሁ። ያመናትን ሰው የከዳች ነፍስ መቼም ረፍት እንደማታገኝ አስታውሱ። አዎ ጀግናዬ፣ ሰውን ማመንህ ሞኝነት አይደለም። ራስህን አሳልፈ መስጠትህ ጥፋት አይደለም። ምናልባትም ጥፋት ሊሆን የሚችለው ሁሉም ሰው ልክ እንዳንተው ታማኝና ቃሉን የሚጠብቅ እንደሆነ ማሰብ ሊሆን ይችላል። አንዳንዴ ያንተ ታማኝ መሆን ከመከዳት ላያድንህ ይችላል። ያንተ ጥሩና ሩህሩህ ሰው መሆን ከመገፋት ላያድንህ ይችላል። ሕይወት እንግዲህ እንደዚህ ነች። አንተ ከልብህ ታማኝ የልብህ የምትለው ሰው ግን ከዳተኛ፣ አንተ መልካም ሰው የእኔ ብቻ የምትለው ሰው ግን አስመሳይ መሰሪ ሊሆን ይችላል። እውነታውን ከመቀበል ውጪ ምንም አማራጭ የለህም። የሰው መጫወቻ መሆን ሳያንስ በገዛ ራስህ አትጫወት። አንዴ የፈሰሰ ውሃ አይታፈስም። አንዴ የተሰበረ ልብም እንደ ቀድሞ ሊሆን አይችልም። እውነታውን ለማድበስበስ አትሞክር። የሆነብህን አምነህ ተቀበል። ዓለም ከጥቂት ከሃዲዎች በላይ ልክ እንዳንተ ባሉ ብዙ ታማኞች የተሞላች እንደሆነች እወቅ። ሰው ያቆሰለውን ልብህን ፈጣሪ በሰው ዳግም እንደሚያክመው እመን። በአንድም ሆነ በብዙ አጋጣሚ ሰዎች እንድናምናቸው ያደርጉናል። ወሳኝ ነገሮችን እንደሚያደርጉልን
እንደሚደግፉን፣ ከጎናችን እንደሚቆሙ፣ እንደሚያበረቱን ቃል ይገቡልናል። የእሺታ ቃላችንን፣ የእምነት ድርሻችንን ይወስዳሉ። ነገር ግን ባላሰብነው መንገድ ቃላቸውን ሲያጥፉ፣ ሊታመኑለት ሳይችሉ ሲቀሩ የረሱትም ሊመስሉ ይችላሉ። በዚህ ሰዓት አምነን የጠበቅነው፣ ተስፋችንን የሞላው፣ ድጋፍ ይሆነናል ብለን ያሰብነው ሰው ሸብረክ በማለቱ አብረን ሸብረክ ማለት ለራሳችን ከገባነው እምነት በተሻለ የእርሱን ቃል ማመን፣ ከራሳችን ሐሳብ ይልቅ የእርሱን ሐሳብ የማስቀደም ዝንባሌ ካለን አሸናፊነታችን ምኞት ብቻ፣ እድገታችንም ቅዠት ብቻ ሆኖ የሚቀር ይሆናል። አዎ ጀግናዬ፣ አያበቃም። ያመኑብህ ሰዎች እንኳን እምነታቸውን ቢያነሱ አንተ በራስህ እስካላመንክ ምንም ነገር አያበቃም። ቃላቸውን የሰጡ ነገር ግን ቃላቸውን ያልኖሩ ሰዎች እንኳን ቢያጋጥሙ ለራስህ ቃል እስካልታመንክ ድረስ አስደናቂው የህይወት ጉዞ አያበቃም። ማንም ባይኖረኝ አምላኬ ከኔ ጋር ነው። ለራሴ እኔ ያለው ብለህ እስካላመንክ ድረስ አንዳችም የከፍታ ጉዞ አያበቃም። ጥሩ ተማሪ በመሆን ብቻ አንዴ ከደረሰብህ ክህደት ተገቢውን ወሳኝ ትምህርት ትወስዳለህ። ማንን መቼ እንዴት ማመን እንዳለብህ ትረዳለህ። ከማን ምንን መጠበቅ እንደሚገባ ትገነዘባለህ። ችሎታ በራስ መተማመንህንም የሚያካትት ይሆናል። አዎ መቼም ቢሆን እንደ ራስ የሚሆንልህ ሰው እንደሌለ አስታውስ። 10 ጊዜ ቃል ቢገባልህ እንድታምንበት እድሉን ቢሰጥ ማንም እንደ ራስ አድርጎ አስቦ ተጨንቆ አውጥቶ አውርዶ ላንተ ጉዳይ ሊሯሯጥ አይችልም። ዋጋህን ለራስ አውጣ። መታመን የማይገባውን እያመንክ ቃልን በተግባር መፈጸም ከማያውቀው ቃል እየወሰድክ የመደገፍ ሐሳብ እንጂ ተግባር ከማያውቅ እየጠበቅ ራስህን ወደ ውድቀትና ሽንፈት አትሳበው። ማንም ስላልታመነልህ ከቃሉ በላይ ጥቅሙን ስላስቀደመ ካንተ በላይ ለራሱ ስለወገነ ካንተ በላይ ራሱን ስላስቀደመ ብዙ አትደነቅ፣ አትገረም፣ አትረበሽ። አዎ አንተ ብትሆን አታደርገው ይሆናል። አንተን ያልሆነ ሰው ግን ሊያደርገው ይችላል። ይህ ሆኖብኛል የሚል እሳቤ ይዘህ ግን እንዳታቆም። ማንም ስላላመነብህ፣ ማንም ከጎንህ ስላልቆመ፣ በተደጋጋሚ ስለወደቅ፣ የትናንት ጠባሳ ስላገረሸብህ፣ ዛሬን ማሸነፍ ስለቸገረ በፍጹም እንዳታቆም። በውስጥ የሚመላለሱ ሐሳቦች በሙሉ ወደ ምድር እስካልወረዱና በተግባር እስካልታዩ ድረስ ሐሳብህ አያበቃም። ማለምህ አይቆምም። መመኘትህ አይገታም። መናፈቅህ አይቀርም። በራስ አሸንፈ እንቅልፍ የነሱህን ሐሳቦች ቋጥ። ጀርባ የሰጡህን ሰዎች አስደምም። በራሱ የተማመነውን ማንነትህንም አኩራው። ትልቅ አገር አለ። ከትልቅ ቤተሰብ ተገኝተሃል። ከትልቅ ማህበረሰብ ወጥተሃል። ጀርባህ በሙሉ ትልቅ ብሩክና ድንቅ ነው። በመልካም ስራቸው፣ በጀግንነታቸው፣ በጥንካሬያቸው፣ ባይበገሬነታቸው ግሩም ሀገር ያስረከቡ፣ ከምንም ከማንም ጠብቀው የሰጡ፣ እምነት የነበራቸው፣ ዘውትር ፈጣሪያቸውን በመማፀን ብርቱ ጠንካራ የሆኑ አስገራሚ አባቶች፣ ድንቅ እናቶች ነበሩ። አምላክን ማመን እስኬት እንደሆነ በተግባር አሳይተዋል። ያለምንም ጥርጣሬ ዘራቸውን ይዘራሉ። ዝናብ ስለመኖሩ አይጨነቁም። በቂ ፀሐይ ስለመገኘቱ አያስቡም። ከዘሩት በኋላ ስራውን የሚሰራው አምላክ እንደሆነ ከልባቸው ያምናሉ። ስለዚህ
የራሳቸውን ድርሻ ተወጥተው የቀረውን ኃላፊነት ለእርሱ ይሰጡታል። ከሚያስደንቀው ሥራ ብዙ ተምረዋል፣ ብዙ ተረድተዋል። መቼ፣ እንዴት፣ ምን ማድረግ እንደሚችል ያውቃሉና በመንገዳቸው ሁሉ አምላካቸው እንደቀደመ፣ ሥራውን እንደሠራ፣ ሕይወታቸውንም እንደመራ ነው። አዎ ጀግናዬ፣ መንገዱን ምረጥ። የእምነትን መንገድ፣ የጽናትን መንገድ፣ የታላቅነትን መንገድ ምረጥ። በሕግጋቱ ተመራ፣ ቃሉን አክብር፣ በሕልውናው ተማመን፣ በሥራዎቹ እመን። እምነት የጎደለው ሐሳብ ባይታሰብ ይመረጣል። ምክንያቱም እውን ከመሆን ይልቅ በየቦታው ተበታትኖ የመቅረት ዕድሉ ሰፊ ነውና። መጥፎም ሆነ መልካም ከልብ የታመነ ከአንጀት የተቀበሉት ደጋግሞ በማሰብ የሚያስተጋቡት የትኛውም ሐሳብ የሚሆንበት ጊዜ ባይታወቅም መሆኑ ግን የማይቀር ጉዳይ ነው። ሁሌም በተስፋ ውስጥ መኖር ከባድ ሊሆን ይችላል። ጽኑ እምነት ከታከለበት ግን ክብደቱ አንሶ በራሱ ኃይልና ብርታት እንዲሁም የጽናት ምክንያት ይሆናል። ፈጣሪውን የሚወድ ሰው አማኝ ነው። በየትኛውም መንገድ ቢሆን አንድም ሐሳቡ እንደተሳካለት አድርጎ ያመሰግናል፣ አሊያም እንደሚሳካለት አምኖ በጽናት ይጠብቃል። በግማሽ ልብ በጥርጣሬ የሚፈጽመው አንዳች ነገር የለውም። አዎ የአምላክ መንገድ የታላቅነት መንገድ ነው። ከትቢያ ላይ ተነስተ፣ ከታች ከምንም ተነስተ ዋናው ከፍታ ላይ የምትደርሰው በፈጣሪህ እገዛ፣ በእርሱ መልካም ፍቃድ ነው። ሰው በራሱ ፍጹም ፍጥረት አይደለም። በአምላክ ቀዳሚነት ግን ለፍጹምነት የተጠጋን ጉዞ ተጉዞ እንከን አልባ በሚባል ደረጃ አልፎ ከፍታውን ተቆናጦ ይገኛል። ሁሌም የአምላክን መንገድ ምረጥ። ቅን፣ መልካም፣ በጎ አሳቢ፣ በጎ አድራጊ ሁን። በቻልከው መጠን መንገድህንም ውደድ። ለእህትህ ድረስላት። ለሰዎች መኖር ጀምር። ሰዎችን አክብር። መርዳት በምትችለው ሁሉ እርዳቸው፣ አግዛቸው፣ ከጎናቸው ሁን። አምላክ ሥራውን በአንተ ላይ አድሮ እንዲሠራ አድርግ። በአንተ በኩል እንዲመሰገን፣ እንዲታመን ኃላፊነትህን ተወጣ። መርምሮ ፈልጎ የማወቅን ጥበብ የሚያድል እርሱ ነው። ተጠቦ ተራቆ እንደገና ራስን መፍጠር፣ በድንቃ ድንቅ መንገድ መጓዝን የሚያስችል እርሱ ነው። ከውድድር፣ ከቅናት፣ ከማይረባ ንጽጽር ወጥተህ በአንተ ላይ ያለውን የፈጣሪ ተአምር ማስወጣት ጀምር። በአንተ አቅም በተፈቀደልህ መጠን መስራት የምትችለውን በሚገባ እየሰራ ተገኝ። በረከትህን ጨምር፣ ሽልማትህንም አብዛ። ራስን አሳልፎ የመስጠት ድፍረት፣ ላመኑበት እስከ መጨረሻው የመታገል ብርታት፣ ያላነቃቂ ንግግር ራስን ዕለት ዕለት የማነቃቃት አቅም፣ ዕለት ዕለት መበርታት፣ በየጊዜው ራስ ላይ ሳያቋርጡ መስራት፣ ከባዱን እየመረጡ መጋፈጥ፣ የሚፈልጉትን ሰው ለመሆን የማይፈልጉትንም ቢሆን እንደሚወዱት ማድረግ መቻል። ይህ ነው ለራስ የሚከፈል መስዋዕትነት። ይህ ነው ለሚፈልጉት የሕይወት ደረጃ የሚወጣው አቀበት። የምትደርስበት መዳረሻ ሲኖር የሚታይ ስንፍና ሳይሆን ብርታት ነው። የሚያነቃህ ዓላማ ሲኖር የሚታይ ውድቀት ሳይሆን ስኬት ነው። ያወጣኸው ዕቅድ ሲኖር የሚያሳስብ ዕቅድህን ማሻገሩ ሳይሆን አሳክቶት መገኘቱ ነው። መካከለኝነት የሚያበቃው በገዛ ፍቃድህ ነው። አስጨናቂው ሕይወት የሚቋጨው እርምጃ ስትጀምር ነው። አዎ ጀግናዬ፣ በምትከፍለው መስዋዕትነት እምነት ይኑር። በምትከፍለው ዋጋ ተማመን። ዛሬ የምታወጣው ወጪ በእጥፉ እንደሚመለስ አትጠራጠር። የታየህን ማሳደድ ቀጥል።
ውስጥ የሚመላለሰውን ሐሳብ እውን ለማድረግ አትድከም። ራስህን ለማጠንከር ከየትኛውም ጊዜ በተለየ ንቁና ዝግጁ ሁን። ራስ ላይ ከመስራት እንዴትም ወደ ኋላ አትበል። በጥልቀት ተንፍስ፣ በጥልቀት አስብ፣ በጥራት አድርገው። በከፍታው መጠን ጉዞህን ግልጽ አድርገው። ያለህን ለመጠቀም ምክንያት አትደርደር። በተሰጠ ለመኩራት ተጨማሪ ስጦታ አትጠባበቅ። በየቀኑ ራስ ላይ ትሰራለህ። ያለ ማቋረጥ ትተጋለህ። ያለ ረፍት ዋጋ ትከፍላለህ። በየጊዜው ቀንህን ለማሸነፍ ትተጋለህ። ሁሌም ራስህ ፈተና ታስቀምጣለህ። ዘውትር ወደፊትህን የራስህ ለማድረግ ትጥራለህ። አዎ፣ በየሰዓቱ የራስህን አሻራ እያሳረፍክ በቀጠልክ ቁጥር በየቀኑ ራስህን ምቾት እየነሳ አውቀህ እያሰቃየኸው የማይፈልገው አጣብቂኝ ውስጥ እየከተትከው በተጓዝክ ልክ በእሳት ተፈትኖ ዕንቁ እንደሚሆነው ወርቅ ለሕይወትህ ዋጋ ትሰጠዋለህ። ጥራት ያለው የአሸናፊነት ኑሮ መኖር ትጀምራለህ። የምትከፍለው እያንዳንዱ መስዋዕትነት የሚከፍልህ ጊዜ ይመጣል። የምታወጣው ወጪ በተሻለ ገቢ የሚተካበት ጊዜ ሩቅ አይደለም። ለራስህ ደግ ሁን። ለራስህ ሕይወት ግድ ይኑርህ። ደግነትህ በምቾትህ ከመታሰር ነፃ እንዲያወጣ ፍቀድ። ራስህን ለማሻሻል መጣርህን መብት ሳይሆን ግዴታ አድርገው። ጥንካሬን ብታውቅ ይበልጥ ትጠነክራለህ። ድክመትህን ብታውቅ ይበልጥ ትሰራበታለህ። የራስ ግንዛቤህን ችላ አትበል። ራስህ ላይ ትኩረት አድርግ። በየጊዜው ከመሻሻል በፍጹም ወደ ኋላ አትበል። ተስፋ የማይቆርጠውን ማንነት ለመፍጠር አትድከም። ውስጡ ባለው መለኮታዊ ኃይል የሚደገፍን ሰው ከመፍጠር መቼም አትስነፍ። የአየር ሁኔታውን መቀየር አትችልም፣ ነገር ግን አለባበስህን መቀየር ትችላለህ። ችግሮችን ማስቀረት አትችልም፣ ነገር ግን ራስህን ማበርታት ትችላለህ። ጊዜውን ማስተካከል አትችልም፣ ነገር ግን ከጊዜው ጋር መራመድ ትችላለህ። በአንዴ ተነስተህ መንግሥት መቀየር፣ አሰራሩን ማሻሻል አትችልም፣ ነገር ግን ራስህን በፈለግከው መንገድ መገንባትና ማሻሻል ትችላለህ። ከአቅም በላይ የሆኑ የማንቆጣጠራቸው በእነርሱ ላይ ሥልጣን የሌለን እኛ ሳንሆን እነርሱ የሚመሩን ምድራዊ ጌቶችና በእግዚአብሔር ፍቃድ የሚዘወሩ ነገሮች አሉ። ከዚህም አንጻር በእነርሱ ከማማረርና ከመናደድ ይልቅ ራሳችንን መመልከት ይኖርብናል። እውነት ነው፣ ሕይወት ከባድ ነች። የክብደቷ ልኬት ግን ሚዛኑ በእኛ እጅ ላይ ነው። ሁሉም ነገር ይቻላል ሲባል በሰው አቅምና ዕውቀት የሚገደም መሆኑንም መረዳት ተገቢ ነው። አዎ ጀግናዬ፣ ቀላሉን መመኘት አቁመ ለከባዱ መዘጋጀት ስትጀምር፣ ምቾትን መጠበቅ አቁመ በማይመች ሁኔታ ውስጥ ራስን ለማመቻቸት ስትጥር፣ ከምታየውና ከምትሰማው በላይ በራስ ተስፋ ከተመራ፣ የአምላክን መልካም ፍቃድ ከጠበቅ፣ በእርግጥም ትሻሻላለህ፣ ትቀየራለህ፣ ታድጋለህ። ሐሳብና ምኞትህ ሁሉ ገደብ አላቸው። ከገደባቸው የማለፍ አቅሙ ግን ይኖርሃል። ማውጣት ማውረዱ፣ ማሰብ ማሰላሰሉ አይቀርልህምና ማድረግ ስለምትችለው ብታስብ፣ መቀየር ስለምትችለው ብታሰላስል ደግሞ ብዙ ነገር የመቀየር ዕድሉ ይኖርሃል።
ከቢሆን ኖሮ ሐሳብ ተላቀቅ። ቅዠት ከተቀላቀለበት ሐሳብ ውጣ። ከአቅም በላይ የሆኑ ነገሮች ላይ ማተኮር አቁም። ነፃ ፍቃድ አለን። ፍቃዳችን ግን በገዛ ፍላጎትና ምርጫችን የተገደበ ነው። ማንም የተሰጠው የተለየ ክህሎት አለው። የክህሎቱ ውጤት ግን በራሱ ውሳኔና ተግባሩ ላይ የተመሰረተ ነው። አዎ፣ ልክን አውቆ መኖር፣ እንደ አቅም መራመድ፣ የሚችሉት ላይ ማተኮር ትልቅ ስጦታ ነው። ምንም ማድረግ አልችልም ከማለታችሁ በፊት የምትችሉትን ሁሉ ስለማድረጋችሁ እርግጠኛ ሁኑ። ነገሮች ከአቅማችሁ በላይ መሆናቸውን የምታውቁበት ብቸኛ መንገድ ሞክራችሁ ስታዩ ብቻ ነው። እጅን አጣጥፎ ተቀምጦ ከሕይወት ክብደት ማምለጥ አይቻልም። ንግግርን ችላ ብሎ ለመግባባት ዝግጁ ሳይሆኑ ቀርቶ የሰመረ የፍቅር ሕይወት መመስረት አይቻልም። ራስን ገድቦ ማንነትን አሳንሶ ራስን ወደ ኋላ እየገፉ ለውጤት መብቃትና ራስን ማሻሻል አይቻልም። ከአቅምህ ጋር የሚሄድ ምርጫን ምረጥ። በመረጥከው ምርጫ ደስተኛ ስለመሆንህ እርግጠኛ ሁን። ባሰብከው ሰዓት ያሰብከው ስፍራም እንደሚያደርስ ተማመንበት። እናንተ ጋር ብርሃን አለ ማለት ዓለም በሙሉ በብርሃን ተጥለቅልቃለች ማለት አይደለም። እናንተ ጋር ፀሐይ ወጣች ማለት ብዙዎችም የፀሐይ ብርሃን ያገኛሉ ማለት አይደለም። እናንተ ጋር የዘነበ ዝናብ በቅርብ ርቀታችሁ ላይ ዘንብ ይችላል። እናንተን ያስደሰተ ጉዳይ ለብዙዎች ትርጉም አልባ ሊሆን ይችላል። ሕይወት የግል ነች፣ ስሜት ግን የጋራ ነው። ለራሳችሁ ትኖራላችሁ። እናንተ የሚሰማችሁን ስሜት ግን ሌሎችም እንዲሰማቸው ትጠብቃላችሁ። የእናንተ ቤት ብርሃን ሁሉም ሰው ቤት ያለ ይመስላችኋል። እናንተ ስላለፈላችሁ ለብዙዎች ያለፈላቸው ይመስላችኋል። የእናንተን በፍቅር፣ በደስታ፣ በሐሴት፣ በስኬት መኖር በፍቃዳችሁ እስካላጋራችሁት ድረስ የእናንተና የእናንተ ብቻ ነው። የአብዛኛውን ሰው ሕይወት በእናንተ ሕይወት አትለኩ። የአብዛኛውን ሰው ገቢ በእናንተ የገቢ መጠን አታስቡት። ምድር ለዘራው ሁሉ ፍሬ ብታፈራም ሕይወት ግን ለሚዳክረው ሁሉ እኩል እንደማትክሰው አስተውሉ። የእናንተ ብርሃን የእናንተ ብቻ ነው። የእናንተ ስኬትም የእናንተ ብቻ ነው። ነገር ግን እኔ ተመችቶኛል ብላችሁ ሌላውን አትውቀሱ ወይም አትወንጅሉ። አዎ፣ ጨለማውን ግፈፉት። ብርሃን አጥቶ በጨለማ ለሚዳክረው ሕይወት ከብዶት ላይታች ለሚለው ግራ መጋባት አእምሮውን ላናወዘው በሰው ተከቦ ሰው ለተራበው ከጊዜ ወደ ጊዜ ነገሮች የተወሳሰቡበትን ያንን ሰው ጨለማውን ግፈፉለት። የብርሃንን ጸዳል አስመልክቱት። የሕይወትን ውበት አስጎብኙት። ንጹሕ ፍቅርን አካፍሉት። ከበረከታችሁ አቋድሱት። ከእናንተ በላይ በእናንተ መልካም ሥራ ፈጣሪውን እንዲያመሰግን አድርጉት። የሰው ልጅ ትልቁ ትርፉ ሰው ነው። ደስታም ይሁን ስኬት ሙሉ የሚሆነው ሲያካፍሉት ነው። ሰው በሰውነቱ ብቻ ባለጸጋ ነው። ሰው በተፈጥሮ ብቻ አለቃ ነው። በሕይወት መንገድ ከፍታም ዝቅታም ያለና የሚኖር ነው። ከፍ ስትሉ አፈር አይንካኝ፣ ዝቅ ስትሉም ኑሮ መረረኛ አትበሉ። ረጅም ዕድሜ ስትኖሩ ሁሉንም ታዩታላችሁና ታገሱ። ስላላችሁ ምድሩን ሁሉ ለማሰስ አትሞክሩ።
ስላጣችሁም አንድ ቦታ ታስራችሁ አትቀመጡ። አንዳንዶች ቢያተርፉ የእናንተም ትርፋማነት አይቀርም። አንዳንዶች ከተሳካላቸው ለእናንተም አንድ ቀን መሆኑ አይቀርም። አዎ ጀግናዬ፣ ያለህን ሁሉ ለማሳየት ደረትህን አትንፋ። ያንተን ስኬት ከሰው አትጠብቅ። ደስታንም ሆነ ስኬትን አንተ በምትፈልገው ልክ ታገኘዋለህ። ሌላውም እንደዛው በሚፈልገው ልክ ያገኘዋል። አንተ ብዙ ዋጋ ከፍለ በእጅ ያስገባኸው ድል ለሌላ ሰው ብዙም ትርጉም ላይሰጥ እንደሚችል አስብ። ከሰው እየተለካኩ ሰው ፊት ራስን እየሰቀሉ በትንሽ ስኬት እንደ የዓለም ገዢ ራስን እየቆጠሩ ሕይወት አይገፋም፣ ኑሮ ትርጉም አይኖረውም። የእውነት አቅሙ ካለ ለብዙ ችግረኛ ድረስ። ውስጥህ የምር የሚፈልገው ከሆነ ላንተ የበራልህን ብርሃን ለሰዎችም አብራ። ራስህን ብቻ ለማስደሰት እየለፋ የዕለት ጉርስህን ብቻ ለማግኘት እየተጋ የግል ቤትህን ብቻ ለመገንባት እየደከምክ እንዲሁ ባክነህ አትለፍ። ከምንም በላይ ራስህን ለማጎልበት ታገል። የብዙሃኑን ጨለማ ለመግፈፍ ተፋለም። የወገንህን እስራት ለመፍታት ራስህን ሰዋ። ሰው ሆነ ሰውን አትርፍ። በግል ከምትገለገልበት ዕቃ በላይ ብዙዎች የሚገለገሉበትን የላቀ አስተሳሰብ ለሰዎች አሸጋግር። ድልህ የብዙዎች ድል ይሆን ዘንድ የትግልህን ጅማሮ ምክንያት የጋራ አድርገው። የራስህን ጠረጴዛ መስራት በምትችልበት ጊዜ በፍጹም ለመቀመጫ አትለምን። አቅምህን እወቅ። እስከምን መጓዝ እንደምትችል ተረዳ። የከበቡ ሁሉ እስኪረዱ አትጠብቅ። የሚበጅህን የምታውቀው አንተ ብቻ ነህ። ቀላሉን ማክበድ፣ ግልጹን ማወሳሰብ፣ ትንሹን ማግዘፍ እስካላቆምክ ድረስ ረጅም ርቀት ልትጓዝ አትችልም። ሁሌም ፈላጊ ሳትሆን ተፈላጊ እንደሆንክ አሳይ። መረበሽ በምርጫህ እንጂ ሁን ብሎ ወደ አንተ እንዳልመጣ ተገንዘብ። በጭወት አትተማመን። ይልቅ በሥራ ልበ ሙሉነት ይሰማ። ወሬን አታስቀድም። ይልቅ ማዳመጥ ላይ አተኩር። ተፈጥሮ ለምን ሁለት ጆሮ አንድ አፍ እንደሰጠን አስተውል። የምናወራውን ሁለት እጥፍ መስማት እንድንችል ነው። ራስህን ሳታውቅ ዝቅ ብለህ ጥቃቅን ነገር አትፈልግ። በቅድሚያ የምትችለውን ነገር ስለማድረግህ እርግጠኛ ሁን። መጀመሪያውኑ የተግባርህን አሳማኝነት መዝነው። ሕይወት ወደፊት ፈቀቅ የምትለው የምናውቀውን ደጋግመን ስላወራን ሳይሆን ሌሎች ሲያወሩ መስማት ስለቻልን ነው። አዎ ጀግናዬ፣ ደጋግመ ከማውራትህ በላይ ጆሮ ስጥ። ያለማቋረጥ ከመተንተንህ በላይ አጽንዖት ሰጥተህ በዝምታ መጓዝን ምረጥ። አብዝተህ ስላወራህ ብቻ የሚረዳ ሰው ታገኛለህ ማለት አይደለም። ብዙዎቻችን በልብ የማያልቁ የቤት ሥራዎች እያለን ገመናችንን በአደባባይ እናወጣዋለን። ከራሳችን በላይ ሌሎች እንዲረዱን እንጠብቃለን። ወደፊት ሁሉም ነገር መልካም እንደሚሆን እናስባለን። ፈተና እንፈራለንና ለመጋፈጥ ዝግጁ አይደለንም። ችግራችንን ለማለፍ ዝግጁ አይደለንምና እንዲያጋጥመን አንፈልግም። ለዚህም ለመጥፎ መዘጋጀት ጥሩን መጠበቅ ያስፈልጋል። ፍርሃት ሲይዝ የምትገባበት አትጣ። ይልቅ መጥቶ እንዲሄድ እድሉን ስጠው። ካለህበት ሁኔታ የምትወጣበት መንገድ ሁሌም ከፊትህ አለ። ዙሪያህን በመጥፎ ዜናና በስጋት አትጠረው። የምትሰማውን ምረጥ። የምትወዳጀውን ሰው ምረጥ። እይታህን አስተካክ። ለዛሬ ትኩረት ስጥ። ነገህን አሁኑኑ መገንባት ጀምር።
አዎ፣ ጠንካሮች ከባዱን ጊዜ እንደሚያልፉት ያምናሉ። ጠንካሮች እምነታቸውን በተግባር ያሳያሉ። ቀላሉን መንገድ አይመኙም። ይልቅ የራሳቸውን ክብደት ይጨምራሉ። አጣብቂኝ ውስጥ በመግባታቸው አይደናገጡም፣ ብሎም ግራ አይጋቡም። ይልቅ አብዝተው ከሁኔታው ለመማር ይሞክራሉ። በፈጣሪም ሆነ በራሴ እምነት አለኝ ብለህ የምታስብ ከሆነ ከሌሎች ተለይተህ የመታየት ኃላፊነት ይኖርብሃል። አብዝተህ የማታወራው እምነትህን ለመገንባት ነው። ከማውራት ማዳመጥ ላይ የምታተኩረው በማዳመጥ ስለምታተርፍ ነው። መዳረሻ ፍጻሜ የለውም። ሁሌም ጉዞህ ይቀጥላል። ሁሌም ጥረትህ ይቀጥላል። ለማቆም የምትጀምረው ጉዞ የለም። የምታደርገውን ለምን እንደምታደርገው ታውቃለህና የግድ ሌሎች እንዲያውቁት የማስረዳት ግዴታ የለብህም። ሰው እንዲያምንህ ከፈለግ ያንን መሆን የምትፈልገውን ሰው ሆነ በተግባር አሳየው። ከሥራ ውጪ የሚያሳምን ትንተና እንደሌለ አስታውስ። ጆሮህን ተጠቀም፣ በደንብ አዳምጥ፣ በትንሹ አውራ፣ ከምትጠበቀው በላይ ሆነ ተገኝ። ማንም ማስተማር የሚፈልግ ያስተምራል። ማንም ሐሳቡን ማጋራት የሚሻ ሐሳቡን ያጋራል። እንዲሁ እያንዳንዱ ሰው የራሱን ነገር ያጋራል። ሁሉም ሰው ስለገባው ያወራል። ማንም ስለሚያስደስተው ብቻ ይተነትናል። እናንተም የሚወራውን ሁሉ የምታምኑ ከሆነ፣ የተነገራችሁን ሁሉ የምትቀበሉ ከሆነ፣ የተማራችሁትን ሁሉ ለመተግበር የምትጥሩ ከሆነ ከምኑም ሳትሆኑ እንደምትቀሩ ወቁ። መረጃ ማብዛት አዋቂ አያስብልም። ስለ ሁሉም ማውራትም እንዲሁ ተጽዕኖ ፈጣሪ አያደርግም። እናንተ አንድ እስከሆናችሁ ድረስ የሚሆናችሁም 10 ሳይሆን 1 ብቻ ነው። ሕይወታችሁን ለመቀየር እስከ ዛሬ የሰማችሁት ሳይሆን ዛሬ የሰማችሁት አንድ መረጃ በቂ ነው። ከሚነገራችሁ ሁሉ በጥበብ መምረጥ ካልቻላችሁ ጊዜም ሆነ አቅማችሁን እንደምታባክኑ አስተውሉ። አዎ ጭግናዬ፣ ሁሉም አይሆንህም። ወርቅ ተብሎ የሚሰጥው ሁሉ ወርቅ አይደለም። ላንተ ተብሎ የሚዘጋጅ በሙሉ ያንተ አይደለም። ከቀረበልህ ሁሉ የሚሆንህን የመምረጥ ጥበብ ያስፈልግሃል። ብዙ ሰው በመከተል የሚደረስበት ስፍራ አይኖርም። ለሚነገረው መረጃ ሁሉ ጆሮ እየሰጡም ሁሉን መተግበር አይቻልም። መዝናኛውም ያንተ፣ ፖለቲካውም ያንተ፣ የትምህርት ስርዓቱም ያንተ፣ የማህበረሰቡ ችግሩም ያንተ፣ ስፖርቱም ያንተ እንደሆነ እያሰብክ የትኛውንም በእጅ ማስገባት አትችልም። የራስህን ነጥለው ውሰድ፣ የቀረውንም ለባለቤቱ አስረክብ። ራስህን በየአቅጣጫው በትነ ለፈላጊውም አስቸጋሪ አትሁን። እስካሁን ባለህበት ቆመህ ከሆነ ባለህ ዕውቀት ልክ በድፍረት ወደሚያዋጣ ዘርፍ ተቀላቀል። ተጨማሪ ዕውቀት ቢመጣ ማጠናከሪያ እንጂ መሰረት ላይሆንህ እንደሚችል አስብ። አዎ፣ ስላማረህ ብቻ የማትበላው ምግብ ይኖራል። በዘርፉ የተሳካላቸውን ሰዎች ስለተመለከትክ ብቻም አንተም እንደነሱ ስኬታማ የማትሆንበት አጋጣሚ ይኖራል። ማንም ልትሆን ትችላለህ። ምንም አይነት ሐሳብ ሊኖርህ ይችላል። የትኛውንም የተለመደ አካሄድ ልትከተል ትችላለህ። ከማንም የስኬት መንገዱን ልትኮርጅ ትችላለህ። ነገር ግን ሕይወትህ ከማንም ጋር አንድ አይነት ሊሆን አይችልም። ልዩነትህ በመልክ፣ በቁመና ወይም በገቢህ ብቻ አይደለም። ሕይወትህ በሙሉ ከየትኛውም ሰው ሕይወት የተለየ ነው። ለዚህም ነው ሰዎች ስኬታማ የሆኑበት መንገድ በሙሉ ላንተም እንዲሰራልህ መጠበቅ የሌለብህ። ልብህ ወዳደላበት
ነፍስ ወደ መረጠችው ስሜት ወደሚሰጥ አቅሙ እንዳለ ወደሚሰማ አንድ ዘርፍ ጠቅልለ ካልተቀላቀልክ ሁሌም ነዋሪ ሳትሆን አኗኗሪ፣ ተደናቂ ሳትሆን አድናቂ፣ አስከታይ ሳትሆን ተከታይ፣ ተጽዕኖ ፈጣሪ ሳይሆን መካከለኛ ሰው ሆነ ትቀራለህ። መረጃ በማሳደድ ጊዜን አታጥፋ። በሁሉም አቅጣጫ ስኬትን አትፈልግ። ተረጋግተህ ፍላጎትህን ፈልገው፣ ራስህን ስጠው፣ እስከ መጨረሻውም በፍቅር ኑረው። ክፋትም ሆነ ደግነት፣ ማጣትም ሆነ ማግኘት፣ ጽድቅም ሆነ ኩነኔ ሁሉም ትርፍ አላቸው። ከማንም ፍጽምና አይጠበቅም። ማንም እንዲሁ ሳይወድቅ ሳይነሳ፣ ሳይስት ሳይታረም፣ ሳያበላሽ ሳያስተካክል የመኖር ግዴታ የለበትም። መኖር ውስጥ ብዙ እንከን፣ ብዙ ጥፋት አለ። ጥፋቱን አውቀን አጠፋነው፣ ሳናውቅ አጠፋነው፣ ያው እርሱ ጥፋት ነው። ነገር ግን ከእያንዳንዱ መጥፎና ጥሩ ሥራ በፊት አንድ መጠየቅ ያለብን ጥያቄ አለ። ምን አተርፋለሁ? ከማደርገው የትኛውም ነገር ምን አገኛለሁ? ምግባሬ አትራፊ ነው ወይስ አክሳሪ ነው? አካሄዴ አጥፊ ነው ወይስ አልሚ ነው? ስራዬ በጽድቅ መንገድ የሚመራኝ ነው ወይስ በኃጢአት መንገድ የሚመራኝ ነው? ጥያቄው ጥልቅ ቢሆንም ራስን መጠየቅ ግን ግዴታ ነው። ትርፍ በሌላቸው መልካም ምግባራት ያልታነጸ ሕይወት ውጤቱ ኪሳራ ነው። ልብ ተደፍኖ እንዲሁ በባዶ ለይስሙላ ሳያምኑበት ጥሩ ሆኖ ለመታየት መሞከር በፍጹም ትርፋማ ሊያደርግ አይችልም። አዎ፣ ጥያቄውን አትሽሹት። ይልቅ ደጋግማችሁ ጠይቁት። ምን አተርፋለሁ? እስከ ዛሬ በኃጢአት መንገድ ተመላልሻለሁ። ነገር ግን ምን አተረፍኩ? እስካሁን አጠፋለሁ፣ ሰው በድላለሁ፣ ለጊዜያዊ አምሮቴ ይገዛለሁ። ሰይጣን ሊያስተኝ ሲመጣ ለምን ብዬ አላውቅም። ነገር ግን ከዚህ ሁሉ ምን አገኘው ብለህ ራስህን ጠይቅ። እውነት ነው፣ በሰዓቱ ደስታን አግኝተህ ይሆናል። ከጭንቀት ወጥተህ ይሆናል። በሰዓቱ የተረጋጋ መስሎ ይሆናል። ነገር ግን አንዳቸውም የመጥፎ ተግባር ጥሩ ውጤቶች ረጅም ጊዜ አብረው አይቆዩም። ትጋት ከሁላችንም ይጠበቃል። መልፋት፣ መድከም፣ መሞከር የማናችንም ግዴታ ነው። ከትጋቱና ከልፋቱ እኩል ግን ትርፋችን ሊያሳስበን ይገባል። ጠንክሮ የሚሰራ ሁሉ ስኬታማ እንዳለመሆኑ መጠን የማያቋርጥ ትጋታችን ብቻም ከሕይወት እንዳናተርፍ ላያደርገን ይችላል። ምንም ከማይጠቅማችሁ ሰው ጋር ኅብረት አትፍጠሩ። ምንም ትርፍ የሌለው ሥራ ውስጥ አትግቡ። ሁሌም እያገኛችሁ አትኖሩም። ሁሌም በተመቻቸ ምህዳር ውስጥ አትገኙም። ለነጋችሁ ዛሬ አስቡ፣ ለበኋላችሁ አሁን አቅዱ። ከጸጸት ሕይወት ለማምለጥ ያላችሁ ብቸኛ መንገድ ትርፍ ያለው በጎ ሥራ መፈጸም ብቻ ነው። አዎ ጀግናዬ፣ መልካምነት ሊያስጠቃ ይችላል። ነገር ግን ትርፍ ከሚደርስብህ ጥቃት ሁሉ ይበልጣል። በጽድቅና ፈጣሪ በሚወደው መንገድ መመላለስ ብዙ ፈተናን ሊያመጣብህ ይችላል። ነገር ግን ትርፍ ፈተናህን ሁሉ የሚያስረሳ ይሆናል። ብዙ መጥፎ ነገሮች አሉ፣ የዛኑ ያክልም ብዙ መልካም ነገሮች አሉ። ምርጫ መልካም ቢሆን ትርፍህም እንደዛው መልካምና ያማረ ይሆናል። በሃይማኖትህ ላይ ወግ አጥባቂ ብትሆን፣ ዕለት ዕለት ጽድቅን ፍለጋ ብትደክም፣ ራስህን ለማነጽ ብትጥር በፍጹም አትሸማቀቅ። ሰው በተለምዶ ጠንካራ ሰውን አይወድም። ነገር ግን በልቡ ያንን ሰው መሆን ይፈልጋል። ሰው በተለምዶ
መበለጥን አይፈልግምና ሁሌም ከእርሱ የተሻለ ሰው ሲመጣ ላለመቀበል ብዙ ምክንያት ይደረድራል። መርጠ በሆንከው መልካምነት አትሸማቀቅ። የጽድቁን መንገድ በመምረጥ ምንም ብትባል አንገትህን አትድፋ። ነፍስህም ሥጋህም ካተረፉልህ ትክክለኛውን መንገድ ይዘሃልና በመረጥከው በጎ ጎዳና መጓዝህን ቀጥል። ተወደዳችሁ ተጠላችሁ፣ ተፈለጋችሁ አልተፈለጋችሁ፣ ተመረጣችሁ አልተመረጣችሁ፣ እስካሸነፋችሁ ድረስ ለማንምና ለምንም አትጨነቁ። ዓይንና ጆሮአችሁን አሸናፊነታችሁ ላይ ትከሉ። ትኩረታችሁን ሁሉ ድል አድራጊነታችሁ ላይ አድርጉ። ማንም ምንም እንዲያደርግላችሁ መጠበቃችሁን አቁሙ። በግዴለሽነት ላይ ሰልጥኑ። ቸልተኝነትን በጥበብ ተጠቀሙ። አሸናፊነታችሁን የሚጻረረው፣ ለውድቀታችሁ ጠንክሮ የሚሰራው፣ ሰላማችሁን ለማናጋት የሚተጋው ጠላታችሁ በየቦታው አለ። እስካላሸነፋችሁ ድረስ መቼም አይተዋችሁም። ራሳችሁን እስካላበቃችሁ ድረስ እንዴትም አይፋታችሁም። ለማሸነፍ ምንም አድርጉ። ድል ለማድረግ ከፍ ለማለት፣ በውጤታችሁ ለማውራት፣ ልቆ ለመገኘት የትኛውንም ሕጋዊ ተግባር ከውኑ። ፍርሃት እንደማያስቆማችሁ ለገዛ ፍርሃታችሁ አሳዩት። የፈለጋችሁትን ማድረግ እንደምትችሉ ለተቺዎቻችሁ አሳዩ። በሁኔታዎች ምክንያት በፍጹም አንገታችሁን አትድፉ። ለትንሽ ነገር የምትበገሩ አትሆኑ። ሩጫችሁ አይታይም፣ ድካማችሁ አይታወቅም፣ ስቃያችሁ አይገለጥም። ውጤታችሁ ግን ግልጽ ነው። የምትቀበሉት የአሸናፊነት ሜዳሊያ ግን ይታያል። የምትደርሱበት ከፍታ ግን ይታወቃል። አዎ፣ እንዴትም አሸንፉ። እንደምንም ከፍታውን ተቆጣጠሩት። እንዴትም ድል አድራጊ ሁኑ። እንደምንም አይበገሬውን ማንነታችሁን ግለጡት። ለማሸነፍ ተጨነቁ። ለድል ተፋለሙ። ሕይወት እንድታዳላላችሁ የምትችሉትን ሁሉ አድርጉ። በፍጹም ለቅሶ፣ ስንፍና፣ ሰበብ፣ ዋጋ ቢስነት መገለጫችሁ እንዲሆን አትፍቀዱ። የአሸናፊዎችን ልዩ ባህሪያት ተላበሱ። ምንም ውስጥ ሁኑ፣ ታላቅነት ተቀዳሚ ምርጫችሁ ይሁን። ምንም ይድረስባችሁ፣ ድንቅነትን አጥብቃችሁ ፈልጉ። ሁሉም ሰው የሚመኘውን ሰው ላለመሆኑ የራሱን ምክንያት ማስቀመጥ ይችላል። ነገር ግን አሸናፊነቱ የሚመጣው በምክንያቱ ሳይሆን በጥረቱ ብቻ ነው። በሕይወታችሁ የምትፈልጉትን ነገር በግልጽ ወቁ። ማንም ቢጠይቃችሁ ለማስረዳት ተዘጋጁ። ከደም ስራችሁ ተሳስሮ ከማንነታችሁ ጋር ተዋህዶ መገለጫችሁ እንዲሆን አድርጉ። ባነሰው በራስ መተማመናችሁ ዋጋችሁን አታሳንሱ። በበዛው ስንፍናችሁ ራሳችሁን አታስንቁ። ጆሮ አላችሁ፣ ነገር ግን የሚነግፋችሁን ወሬ አትሰሙም። ዓይን አላችሁ፣ ነገር ግን አሸናፊነታችሁ ፊት የሚቆመውን መሰናክል አትመለከቱም። ምርጫችሁን ምረጡ። ማንም የማያቆማችሁን ብርቱ ማንነት ፍጠሩ። አዎ ጀግናዬ፣ አስታውስ፣ እናትህ ልፍስፍስ ተስፋ ቢስ ልጅ አልወለደችም። አባትህ ለሰነፍ ዋጋ ቢስ ልጅ ጠዋት ማታ አልደከመም። አቅመ ቢስነት ሲሰማ የሚያምኑብህን ሰዎች አስብ። ድካም ሲጫጫንህ ውጤትህን አስተውል። ቀና ብለህ ተራመድ። በሁለቱ ዓይኖች ትይዩ ያለውን ነገር አጥርተህ ተመልከት። ትኩረትህን ፊት ለፊት ላይ አድርግ። ከጎን ለሚመጡት መሰናክሎች ቦታ አትስጥ። ፊት ለፊት የሚታይህ አሸናፊነት ብቻ ነው። በዓይኖች ትይዩ ያለው ድል አድራጊነት ብቻ ነው። ተነቃቅተህ ብቻ አትቅር። አውቀህ ብቻ ወደ ኋላ አትመለስ።
አሸናፊነትን በየቀኑ ኑረው። በየሰዓቱ ታላቅነትህን አስመስክር። ማረፍ ሲኖርብህ ረፍ። ነገር ግን እንዴትም ዓላማህን እንዳትዘነጋ። እንዲሁ ያለ ምክንያት አሸናፊ ለመሆን አትሞክር። በቅድሚያ ለምንህን ፈልግ። ጠንካራውን ምክንያትህን አስቀምጥ። እንዲሁ ከንቱ ትግል አትታገል። አሸናፊነትህን ሳታምን ረጅም መንገድ አትጀምር። ሽንፈትን ከውስጥ አስወጣ። የምትፈልገውን ተነስታ አግኘው። ለብቻ ነህ። ብቸኝነትህም ጥንካሬህ ነው። ደጋፊ የለህም። ራስህን መደገፍህም ትልቁ ብርታትህ ነው። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ። እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።